ሰላም የተከበራችሁ እንዴት ከረማችሁ? ሳምንቱ እንዴት አለፈ? ዛሬ በአይነቱ ለየት ባለ ርዕስ ህይወትን ለማጣጣም በሚል ህይወትን ለማጣጣም ሊረዱ የሚችሉ ስልቶችን አካፍላችኋለሁ። ወደዛ ከመግባቴ በፊት አንደኛ እንደው ስለ ህይወት ልንረዳው ከሚገቡ ነጥቦች መካከል አንዱ ህይወት ምርጫ መሆኗን ነው። በእርግጥም መጥፎ፣ ጥሩ፣ ቆሻሻ፣ ንጹህ፣ የተበላሸ፣ አዲስ፣ አሮጌ፣ አዲስ ምናምን እንደዚህ ሞት፣ ህይወት ምናምን በሚባል ጨለማ፣ ብርሃን በሚባል ሀዘን፣ ደስታ በሚባል ሁለትዮሽ ምርጫ ውስጥ ያለች ነች ህይወት። ስለዚህ የእኛን ምርጫ የምትጠብቅ ተመራጭ እንደሆነችም የምንረዳው ነገር አለ። ይሄ ማለት ህይወት የማያስገድደን ወይም ደግሞ ወዳልወደድነው ህይወት የሚመራን ነገር የለም ለማለት ሳይሆን፣ ማለት ሳንፈልግ ሀዘን ይመጣል፣ ሳንፈልግ ለቅሶ ይመጣል። ይሄ ሪያሊቲ ነው። ነገር ግን በዚህም ውስጥ ተሆኖ ህይወትን ለማጣጣም በእርግጥም የህይወትን በጎ ገጽታ በማየት ውስጥ ራስን በህይወት ውስጥ ማስደሰት የምንችልበትን አቅም ያለበዛም ደግሞ ለህይወታችን ጣዕም መፍጠር የሚችል እንደ ቅመም ሊሆኑ የሚችሉ ስልቶችን ቀጥሎ አካፍላቸዋለሁ። የመጀመሪያው በጎደለን ነገር ማመስገን ነው። ኦፍኮርስ ምስጋና አሪፍ ነው። ምስጋና ሙድን ለመለወጥ፣ ምስጋና ህብረትን ለማድረግ፣ ምስጋና ስሜትን ለማስተካከል፣ ምስጋና ከዛ ከሚደብረን ከሚጨንቅን ነገር ራሳችንን ነጥለን ለማውጣት እና ወደሆነ ከፍታ ወደምንወደው ራሳችንን ከማምጣት አንጻር ዘርፈ ብዙ ፋይዳ አለው። ዛሬ ግን ህይወትን ለማጣጣም በእርግጥም በመኖራችን ውስጥ ደስተኛ፣ ሰላማዊ፣ እረፍት ያለን እንሆን ዘንድ ይረዳን ዘንድ በጎደለን ማመስገን፣ በጠፋብን፣ በሄደብን፣ በተበላሸው፣ በተነጠቅነው፣ በከሰርነው፣ በተሰበርንበት፣ በታመምንበት ጉዳይ ላይ ሁሉ ማመስገንን ራስን በማስገደድ ውስጥ ማለማመድ በእርግጥም ዳርክ ከሆነው ከሚያስፈራው ጣዕም ከሌለው ከሚመራውና ከሚጎመዝዘው የህይወት ጣዕም ራሳችንን በመነጠል የህይወትን በጎና ደስ የሚል ፍሬ ያለውን ጣዕሟን ማጣጣም የምንችልበትን እድል እንድንጎናጸፍ ያደርጋል። ስለዚህ በመጀመሪያ ደረጃ በጎደለን ነገር ማመስገን፣ በጠፋብን ነገር ማመስገን፣ በተበላሸብን ነገር እሱን እየቆጠሩ ማመስገን እጅግ በጣም ተመካሪ ስልት ነው የሚሆነው ማለት ነው። በሁለተኛ ደረጃ ተመካሪው ስልት ደግሞ አሁንም ህይወትን ለማጣጣም በተቻለ መልኩ አምላክን መደገፍ፣ አምላክን መታመን። ነገራችን በእርግጥ ቃሉም ይላል ስለ ነገ አትሰቡ ይላል፣ ስለሚመጣው አትጨነቁ ይላል፣ የሚያሳስብ የሚያስጨንቃችሁን ሁሉ እኔ ላይ ጣሉ ይላል። ስለዚህ በተቻለን መልኩ ስለ አምላክ ማወቅ ብቻ አይደለም፣ አምላክን መታመን መቻል፣ አምላክን መደገፍ መቻል፣ አምላክን ምርኩዝ ለማድረግ መሞከር ስለ ነገ ብቻ ሳይሆን ስለ ዛሬ፣ ስላለፈው፣ ከባለፈው፣ ስለመፋታት ሁሉ የአምላክን ጣልቃ ገብነት በህይወታችን ውስጥ ኢንቫይት ማድረግ እጅግ በጣም ህይወትን ለማጣጣም ተመካሪ ነው። በእንግዲህ ወደ አምላክ በመቅረብ ውስጥ መጸለይ፣ ማመስገን፣ አምልኮ፣ መስገድ፣ በፊቱ መሆን፣ እንደዚህ አይነት ልምምዶች አሉ፣ ሃይማኖታዊ የሆኑ ልምምዶች። እነሱ በእርግጥም ምርር ያለውን ህይወትን ጣዕም እንዲኖረው ከማስቻል አንጻር እጅግ በጣም ልዩ አስተዋጽኦ አለው። ስለዚህ አምላክን መታመን በሁለተኛ ደረጃ ህይወትን ለማጣጣም እጅግ በጣም ተመካሪ ነው። ሶስተኛ በተቻለ መልኩ ኃላፊነታችንን ለመወጣት መሞከር። በእርግጥም ዛሬም ሆነ ነገ ሊመጣብን ከሚችለው መከሰስና ተጠያቂነት ራሳችንን ከማዳን ባለፈ ምን ነው ባደረኩት፣ ለምን አደረኩት ከሚል መጸጸት እና ቁጭት፣ ይህም የህይወትን ጣዕም የሚቀማ ነው። መዳን የምንችለው ኃላፊነታችንን በመወጣት ነው። የሚጠበቅብንን ስራ ቦታ ሊሆን ይችላል፣ ትዳር ውስጥ ሊሆን ይችላል፣ ጓደኝነት ውስጥ ሊሆን ይችላል፣ ማህበረሰብ ውስጥ ሊሆን ይችላል፣ በሃይማኖታዊ ተቋም ሊሆን ይችላል። በሁሉም አስፔክት ውስጥ ከኛ የሚጠበቀውን ለምን ብናኛ ያክልም እሱን ድሮፕ ማድረግ፣ እሱን ማበርከት፣ እሱን አስተዋጽኦ ማድረግ በእርግጥም ህይወትን ለማጣጣም እጅግ በጣም ተመካሪ ሶስተኛ ስልት ነው። አራተኛ መጠበቅን ማቆም ነው። የኔን ጭምር የብዙዎቻችን የተሰበርንበት በእርግጥም ሌሎችን መታመን፣ ሌሎችን መደገፍ፣ በሌሎች ላይ መንጠልጠል ባርነትን፣ ነፃነትን ከመቀማቱ ባለፈ ህይወት ውስጥ ልናገኘው የሚገባውን የህይወትን ጣዕም እንዳናጣጥም ይከለክላል። ህይወትን የማምረር ጉልበት አለው መጠበቅ ይሰብራል። መጠበቅ ላልተጠበቀ ሀዘን ይዳርጋል። መጠበቅ እምነትን፣ ተስፋን ይቀማል። እነዚህ ሁሉ ደግሞ የህይወት ውስጥ ስፓይሶች ናቸው። ስለዚህ መጠበቅን ማቆም፣ በተቻለን መልኩ ከኛ የሚጠበቅብን ሰዎች እንደሆን ለራሳችን መንገር እና የምንችለውን ቅድም ኃላፊነት ውስጥ ለማለት እንደሞከርኩት የምንችለውን የሚጠበቅብንን ለማድረግ ሁልጊዜ ራስን ማነሳሳት፣ መጠበቅን ግን ማቆም በእርግጥም ህይወትን ለማጣጣም በጎ አስተዋጽኦ አለው። አምስተኛ አለመፍረድ። በተለይ ሰዎች ለሚያደርጉት ክፉና እኩይ ምግባራቸው፣ ተንኮላቸው፣
ክፋታቸው፣ ምቀኝነታቸው፣ መሳሳት፣ መውደቅ፣ መሸወዳቸው፣ መቀማታቸው፣ አለመፍረድ፣ መፍረድን ማቆም፣ በተቻለ መልኩ ለወደቀ ሰው ያውም ለወደቀ ሰው ማዘን፣ መራራት፣ ሰብአዊነት የሚሰማን መሆን፣ በተቻለን መልኩ በወደቁት ሰዎች ጫማ ውስጥ ራሳችንን በማስገባት እኔ በሆንስ የሚለውን ለማሰብ በመሞከር ውስጥ ጣትን መቀሰር፣ መዶሻውን አንስቶ እነሱ ላይ መፍረድን ማቆም፣ በተቻለ መልኩ ኢቭን ነገሮች ወደኛ እንኳን የሚወረወሩ ቢሆኑ በተቻለ መልኩ በይቅርታ በልበ ስፋትና በትከሻ ሰፊነት ነገሩን ለማስተናገድ መሞከር። መፍረድ ህይወትን ምስቅልቅል ያደርጋል። በእርግጥም የሚፈርድ ሁሉ ይፈረድበታል። በነዛ በፈረድንባቸው ሰዎች ሁሉ ውስጥ እኛ ገብተን የሚፈረድብን ነው የምንሆነው። ይህም ህይወትን መራራ ያደርጋል ማለት ነው። ስለዚህ በአምስተኛ ደረጃ ሪኮመንድ የማደርገው መፍረድን ማቆም ነው። ስድስተኛ በእቅድ ለመኖር መሞከር። በእርግጥም የግል ህይወት እቅድን፣ የግል ህይወት ንድፈ ሐሳብን፣ የግል ህይወት መመሪያ መርህን ማዘጋጀት መቻል። አዎ በገንዘባችን፣ በጊዜያችን፣ በጉልበታችን፣ በእውቀታችን፣ በስራችን፣ በግንኙነታችን፣ በመላው ሁለንተናችን እንቅስቃሴዎቻችንን በሙሉ በተቻለ መልኩ ከራሳችን ጋር በመምከር ፕላን ወይም እቅድ ወይም መመሪያ በማዘጋጀት በዛ ውስጥ ራስን ለማስተናገድ ራስን በዛ ውስጥ ለማኖር የሚደረግ ጥረት ህይወትን እንድናጣጥም ይረዳል። በእርግጥም በእቅድ ወይም በመመሪያ ህይወትን መምራት መቻል አንደኛ መወሰን እንድንችል ይረዳናል። የአቋም ሰው እንድንሆን ይረዳናል። ሶስተኛ መነሻ መድረሻችንን የምናውቅ በተስፋና ለመነሻችን በእምነት ለመድረሻችን ደግሞ በተስፋ የተሞላን ያደርገናል። አራተኛ ይጠብቀናል። እቅድ፣ መመሪያ፣ የግል ህይወት ንድፈ ሐሳብ ሰዎችን ከሚመጣ ሁሉ የመጠበቅ ጉልበት አለው። እንድንጠበቅ የመጣው ሁሉ እንዳያገኘን የመጣው ሁሉ ይዞን እንዳይሄድ የማድረግ በጎ አስተዋጽኦ አለው። ሌላው በጣም የሚገርመው በንድፈ ሐሳብ አሁንም ህይወትን በመመሪያ መምራት በሚገርም ሁኔታ መምረጥና መመጠን የምንችልበትን ጉልበት ይሰጠናል። መምረጥ ካሉት ነገሮች ሁሉ ይሄ አይገባኝም፣ ይሄ ይገባኛል፣ ይሄን ወደዋለሁ፣ ይሄን አልፈልገውም የምንልበትን እንደዚሁም ከምንሰበስበው ወደኛ የምናመጣውን ደግሞ በገደብ በወሰንና በመጠን ማድረግ የምንችልበትን በጎ አስተዋጽኦ ይሰጠናል። ይህም ከጊዜ ከጉልበት ከገንዘብ ከብዙ ነገር ብክነት እንድንቆጠብ እንድንድን የመሰወር በጎ አስተዋጽኦ አለው። ሲደመር ግን ህይወትን በግል ንድፈ ሐሳብ በመመሪያ መምራት በእርግጠኝነት ህይወትን ለማጣጣም የህይወትን በጎ ጎኗን ለማየት በህይወታችን ለመደሰት በእርግጥም ውስብስብ ያለውን እና እንክርዳድ የሆነውን መራራ የህይወትን ፓርት አለማየት የማንችልበት ህይወት የለም። ግን መጠኑንና የጉዳት መጠኑንና ድግግሞሹን መቀነስ የምንችልባቸው ተመካሪ ስልቶች ናቸው። እነዚህ እስከዛሬ በማስተማር እና በግል ህይወት ተሞክሮ ውስጥ ይጠቅማሉ ብዬ ያዘጋጇቸው ሀሳቦች ናቸው። በሚቀጥለው በተመሳሳይ ርዕስ በተመሳሳይ ሀሳብ እንገናኛለን። ቸርን ሰንብት።